አለባበሳችን ይሄንን ይመስላል ማለት ነው። ስለ ሶስት ነገር እንሰግዳለን። እዚህ ጋር እናስረዋለን። የኔ አጠራለች ወፈርኩ ይመስለኝ። ለነገሩ ወፍራም ሰዎችም እንዳያጥራችሁ ወደዚህኛው በዛርጉት ወደ 6666 ምንድነው አይደለም 6 ገብተን ቀኖና ተሰጥቶን ስንሰግድ የንስሐ አባታችን በህማማት ምን ያክል ስግደት ልንሰግድ ነው መስገድ ነው የሚገባን። እዚሁ ደግሞ የስቅለት ዓርብ ላይ ደግሞ ምን ትጨመራለህ? እንግዲህ እነዚህ ብቻችንን ስንሰግድ ያገለግሉናል። እኛም ደግሞ እንደዚህ እያል መስገድ እንችላለን ማለት ነው። አሁን አንዳንድ ሰው በግዕዝ ካልሆነ እግዚአብሔር የማይሰማ ሁሉ የሚመስለው ሰው አለ። ኪርያላይሶን ተሻረ በርሱ ቁስ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ውድ ኦርቶዶክሳውያን፣ ውድ የቻናሌ ተከታታዮች ቤተሰቦቼ እንደምን አላችሁ? ሰላም እግዚአብሔር ከኔም ከናንተ ጋር የሚሆን እኔ ደህና ነኝ። እንዴት ከርማችኋል? ደህና ናችሁ? እግዚአብሔር ይመስገን ማለታችሁን እንዳትረሱ በልባችሁም ቢሆን ማለት ነው። ውድ ቤተሰቦቼ ዛሬ በዚህ አጭር ቪዲዮ ማለት ነው ስለ ስግደት ማወቅ ያለብንን ነገሮች እንመለከታለን። በጣም ወሳኝ ነገሮች ማለት ነው። ካለባበሳችን ጀምሮ ስንለብስ አሁን በዚህ በህማማት በጣም የምንቸገርበት አንደኛው ጉዳይ ምንድነው? አለባበሳችን ነው። አንዴ እንደሰገድን ልብሳችን ይወርድብናል፣ በጣም እንቸገራለን። እንዴት አድርገን ብንለብሰው ነው ልብሳችን የማይወርድብን ቶሎ የማይወርድብን ከትከሻችን ላይ? እነግራችኋለሁ፣ አሳያችኋለሁ በተግባር ጭምር። ከዚያ ሲቀጥል ለምንድን ነው የምንሰግደው? እነግራችኋለሁ ባጭሩ። ከዚያስ ስንሰግድ ምን ማለት አለብን? ምን እያልን ነው በዚህ በህማማት ስንሰግድ መስገድ ያለብን ማለት ያሉብንን ነገሮች እነግራችኋለሁ። እንደዚሁ መጨረሻ ላይ ደግሞ ምን ያክል ስግደት እንስገድ፣ በዚህ በህማማት ከኛ ምን ያክል ስግደት መስገድ ይጠበቅብናል። ባጭሩ ለእናንተ የሚጠቅማችሁን ነገሮች ብቻ የምነግራችሁ ይሆናል። ታዲያ እናንተም እስከ መጨረሻው መከታተላችሁን እንዳትዘነጉ፣ እስከ መጨረሻው ተከታተሉት። እናም ደግሞ ለቻናሉ አዲስ የሆናችሁ ቤተሰቦች ደግሞ ይህ ቻናል በጣም ስለ መንፈሳዊ ህይወታችሁ ጠቃሚ ነገሮችን የምታገኙበት ስለሆነ ማለት ነው ሰብስክራይብ አድርጉና እንደዚሁም ላይክ አድርጉና ጀምሩት። ይኸውላችሁ ሰብስክራይብ ስታደርጉ አንደኛ ቪዲዮዎች ሲለቀቁ በቀላሉ እናንተ ጋር እንዲደርሷችሁ ይሆናል። ከዚያ ደግሞ እኔንም ልጃችሁን ደግሞ ማበረታታት ነው፣ ታበረታቱኛላችሁ ማለት ነው። ስለዚህ ሰብስክራይብ አድርጉና ጀምሩት። ሰብስክራይብ ስታደርጉ ሰብስክራይብ የምትለዋን ጽሑፍና እንደዚሁም የደውል ምልክቷን መጫናችሁን እንዳትዘነጉ፣ ሁለቱንም ነው መጫን ያለባችሁ ማለት ነው። እና ሰብስክራይብ አድርጉ። 3 ሰከንድ ብቻ ልስጣችሁ። በጣም ጥሩ። ላይክ እና ሰብስክራይብ አደረጋችሁ አልጠራጠርም፣ አምናችኋለሁ። ምክንያቱም ክርስቲያን የሚታወቀው በቅንነቱ ነው። እኔን ትንሹን ልጃችሁን አክብራችሁ ስላደረጋችሁ እግዚአብሔር ደግሞ ለእናንተ አክባሪ ይዘዝላችሁ። አሜን በሉ። ልጅ ነው ብላችሁ መረቃቴ እንዳትነቁሽ። እና በመጀመሪያ የምንመለከተው እንግዲህ አለባበሳችንን ነው። እንዴት አድርገን እንልበስ የሚለውን ቆሜ ላሳያችሁ፣ ቪዲዮውን ላንሳውና ማለት ነው። እንግዲህ ስንሰግድ በህማማት ከምንቸገርባቸው መካከል አንደኛው አለባበሳችን ነው። ታዲያ እንዴት አድርገን ብንለብሰው ነው መልካም የሚሆነው ሲባል የመጀመሪያ እንግዲህ ያው መስቀልያ ስንለብስ እንደዚህ ነው። ያው እንግዲህ ቪዲዮ ሊያዞርባችሁ ይችላልና እንደዚህ አድርገን እንለብሳለን ማለት ነው። ከዚያ እንደዚህ ነው መስቀልያ። ነገር ግን ስንሰግድ እንደዚህ አድርገን ብንሰግድ ደግሞ ብዙ ጊዜ አይወርድብንም ማለት ነው። እንደዚህ አድርገን ይሄም ወላውን ክፍት እናደርገዋለን። እንደዚህ መስገድ ይሄ አንደኛው ነው። በጣም የተሻለውና በጣም ብዙ አባቶችም የሚጠቀሙት የማደግደግ ስርዓት ደግሞ እንደነው ካላችሁኝ ይሄ በጣም ለእናንተ አስፈላጊ ነው። ይችን በደንብ ተከታተሉኝ። እንግዲህ ልብሳችንን በመጀመሪያ እንደዚህ እናደርጋለን፣ በጀርባችን ማለት ነው። እንደዚህ አድርገን እንይዘዋለን። ከዚያ ይሄን የቀኛችንን ማለት ነው የቀኝ እጃችንን ካሜራው ስለሚያዞረው ድምጼን ተከታተሉት። የቀኝ እጃችንን እንደዚህ እግራ እንትራችን ላይ እናደርገዋለን፣ እግራ ክንዳችን ላይ። ከዚያ ይሄ እንደዚህ አይደል እንደያዝነው አይደል? ከዚያ ይሄንን እንዴት እናደርጋለን? ልክ እንደዚህ እንደያዝነው እንመጣና እንደዚህ አዙረን ማለት ነው። ከዚያ እዚህ ጋር እናስረዋለን። የኔ አጠራለች ወፈርኩ ይመስለኝ። ለነገሩ ልብስ ነው እንጂ እኔ እንኳን ቀጭን ነኝ። ቆይ ለጃኬቱን ላውልቅና ላሳያችሁ። ይሄው አሁን ያው ጃኬቱን አውልቄዋለሁ። እንደዚህ ነው። ወፍራም ሰዎችም እንዳያጥራችሁ
ወደዚህኛው በዛ አድርጉት ወደ ግራ ክንዳችሁ። ከዚያም በኋላ የቀኝ ክንዳችሁን እንዳልኳችሁ እንደቀደሙ እንደዚህ ታረጉና እዚህ ላይ ታረጉታላችሁ። ከዚያ ይችን የግራ ክንዳችሁን ማለት ነው ይሄው አለ እንደዚህ የሆነውን እንደዚህ ታዞሩና በዚህ ጋር ማለት ነው ታዞሩና እዚህ ጋር አያችሁት፣ እዚህ ጋር ተጠቀጥቁታላችሁ እንደማሰር ማለት ነው። እዚህ ጋር ታስገቡታላችሁ። በቃ አያችሁ ኖርማል ነው። በቃ ለመስገድ ትወድቃላችሁ ትነሳላችሁ ማለት ነው። ከዚያ ስትሰግዱም ልክ እንደዚህ አይደለም፣ እንደዚህ ነው የፍጹም መገዛት ማለት ነው። በዚህ በጥፍራችሁ ማለት ነው ወርዳችሁ ትነሳላችሁ ማለት ነው። እንግዲህ አንዳንዶች ይሄ እንደዚህ ምናምን የሚሉ አሉ። ችግር የለውም እሱ እንደዚህ ብትሉም መስቀልያ ብትሰሩ መልካም ነው። ነገር ግን ኖርማልም ደግሞ እንደዚሁ መውረድ ትችላላችሁ፣ መውደቅና መነሳት ማለት ነው። እንደዚህ ታደርጋላችሁ። አለባበሳችን ይሄንን ይመስላል ማለት ነው። በጣም ጥሩ። ለምንድን ነው የምንሰግደው? እሱን ደግሞ ቁጭ ብዬ ላሳያችሁ እንዳይደክምባችሁ፣ ልጃችሁ እንዳይደክም ቁጭ ብዬ እንዳሳያችሁ ትፈቅዱልኛላችሁ? ቁጭ ልበል። ይኸው ቁጭ ብያለሁኝ። እንግዲህ ሁለተኛ ላይ የምንመለከተው ለምን እንሰግዳለን የሚለው ነው። እንግዲህ ለምን እንሰግዳለን ሲባል ስለ ሶስት ነገር እንሰግዳለን። የመጀመሪያው ፍጹም ተገዢዎች መሆናችንን ለማመልከት ነው። ፍጹም የክርስቶስ ተገዢዎች መሆናችንን፣ ምክንያቱም ስግደት የተገዢነት ምልክት ስለሆነ ማለት ነው። እንደውም የድሮ ነገስታት ይባላል ጎንደር አካባቢ የነበሩ ነገስታት ምን ያደርጋሉ? ገና ለንጉሱ ለዋናው ንጉስ ማለት ነው ሹሙ ገና ከሩቅ ሆኖ እየሰገደ እየወደቀ እየተነሳ እየሰገደ ይመጣ ነበር ይባላል እንግዲህ በታሪክ ማለት ነው። እና ስግደት የፍጹም ተገዢ መሆናችንን ለክርስቶስ ተገዢዎች መሆናችንን የምናሳይበት ስለሆነ ማለት ነው ተገዢነታችንን ሰግደን እናሳያለን። ተገዢነታችንን ለመግለጽ እንሰግዳለን ማለት ነው። ሁለተኛው ደግሞ ልክ ስንሰግድ መሬት ላይ በግንባራችን ወድቀን ስንሰግድ ማለት ነው ምን እያልን ነው? ምን ለማለት ነው? አምላኬ ሆይ ከዚህ ከመሬት አንስተህ የፈጠርከኝ አንተ ነህ ለማለት እንሰግዳለን ማለት ነው። ከመሬት አንስተህ የፈጠርከኝ አንተ ነህ፣ ከአፈር አብጅተህ የፈጠርከኝ አንተ ነህ ለማለት መሬት ወድቀን እንነሳለን ማለት ነው። ሁለተኛው ይሄ ነው። ሶስተኛው ደግሞ የምንሰግድበት ምክንያቱ ምንድነው? ልክ ስንሰግድ እንወድቃለን እንነሳለን አይደል? እንወድቃለን እንነሳለን። ምን ለማለት መሰላችሁ? በኃጢአት በወድቅም እንኳን በንስሐ ይቅር ብለህ የምታነሳኝ አምላኬ ሆይ አንተ ነህ ለማለት እንሰግዳለን ማለት ነው። በኃጢአት እንወድቃለን፣ ደግሞስ በንስሐ ደግሞ እንነሳለን። አያችሁ፣ በኃጢአት በወድቅም እንኳን በንስሐ የምታነሳኝ አንተ ነህ ለማለት እንሰግዳለን ማለት ነው። እንደዚሁም በተጨማሪ ክርስቶስ ለኛ ሲል መስቀል ተሸክሞ መውደቅ መነሳቱን ለማስታወስ ያንን ለማሰብ ማለት ነው እኛም ልክ የሱ መከራ ለመሳተፍ እንሰግዳለን ማለት ነው። በጣም ጥሩ። አሁን ለዚህ ከሆነ የምንሰግደው ካዳ በዚህ በሕማማት ምን እያልን ነው መስገድ ያለብን? ምን እያልን እንስገድ በሕማማት? በጣም ጥሩ። የተወሰኑ ነገሮችን ልንገራችሁ ለእናንተ የሚያስፈልጓችሁና የሚጠቅሟችሁን ነገሮች። የመጀመሪያው የምንለው ምንድነው? እግዚኦ ተሳሃለነ እያልን መስገድ እንችላለን። እግዚኦ ተሳሃለነ። እግዚኦ ተሳሃለነ ሲተረጎም ምንድነው? አቤቱ ይቅር በለን ኃጢአታችንን በደላችንን አቤቱ ይቅር በለን ማለት ነው። አንደኛ ይሄ ነው። ሁለተኛ ደግሞ ኪርያላይሶን እያልን እንሰግዳለን። ኪርየ ኤሌይሶን ነው። ኪርያላይሶን በተለምዶ ኪርያላይሶን እንላለንና ምን ማለት ነው? አቤቱ ጌታ ሆይ ይቅር በለኝ ማለት ነው። አቤቱ ጌታ ሆይ ይቅር በለኝ ማለት ነው። እና ኪርያላይሶን እያልን እንሰግዳለን ማለት ነው። ከዚያ ደግሞ ሶስተኛ ደግሞ አቤቱ ይቅር በለን እያልን በአማርኛ አቤቱ ይቅር በለን እያልን መስገድ እንችላለን። አሁን አንዳንድ ሰው በግዕዝ ካልሆነ እግዚአብሔር የማይሰማ ሁሉ የሚመስለው ሰው አለ። አይደለም፣ እግዚአብሔር በለመነው ቋንቋ ይሰማናል። ስለዚህ በቻልነው ግዕዙ ከከበደን ኪርያላይሶን የሚከብደን ከሆነ በእርግጥ አይከብደንም። ነገር ግን ከከበደን አቤቱ ይቅር በለኝ እያልን መስገድ እንችላለን። ሶስተኛ ይሄ ነው። አራተኛ ደግሞ ለከ ኃይል ክብር ወስብሃት ለዓለም ዓለም። ለከ ኃይል ክብር ወስብሃት ለዓለም ዓለም እያልን መስገድ እንችላለን። በአማርኛ ሲተረጎም ምን ማለት መሰላችሁ? ኃይልና ክብር ምስጋና ለዘላለሙ ላንተ ይገባል ማለት ነው። ስለዚህ ለከ ኃይል ክብር ወስብሃት ለዓለም ዓለም እያልን መስገድ እንችላለን። ከዚያ ደግሞ እንደዚሁም አማኑኤል አምላኬ ለከ ኃይል ክብር ወስብሃት ለዓለም ዓለም ማለትም እንችላለን። ምን ማለት ነው? አማኑኤል ጌታዬ አምላኬ ሆይ ኃይል ክብር ምስጋና ለዘላለሙ ላንተ ይገባል እያልን
እንሰግዳለን። እንደዚሁም ኦ እግዚእ ኢየሱስ ክርስቶስ አቤቱ ጌታዬ ኢየሱስ ክርስቶስ ለከ ኃይል ክብር ወስብሐት ለዓለመ ዓለም ኃይል ክብር ምስጋና ለአንተ ለዘላለሙ ይገባል እያልን እንሰግዳለን። እንግዲህ እነዚህ ለከ ኃይል አማኑኤል አምላኬ ለከ ኃይል ኦ እግዚእ ኢየሱስ ክርስቶስ ለከ ኃይል ክብር ወስብሐት ለዓለመ ዓለም የሚሉት በቤተ ክርስቲያናችን በሕማማት ያው ለስግደት የምንጠቀምባቸው ናቸው። በቤተ ክርስቲያንም የምንገለገልባቸው ናቸው ማለት ነው። ስለዚህ እኛም ደግሞ እንደዚህ እያልን መስገድ እንችላለን ማለት ነው። እንግዲህ እነዚህ ብቻችንን ስንሰግድ ያገለግሉናል። በቤተ ክርስቲያን ደግሞ ከሊቃውንቱ ጋር ከካህናቱ ጋር ማለት ነው ካህናቱ የሚሉትን እየተከታተላችሁ የምትሰግዱ ከሆነ ደግሞ ሌላ ምን ይላሉ ካህናቱ? ኪርያላይሶን 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 እያሉ ይሰግዳሉ። እንደዚሁም ደግሞ ኪርያላይሶን እብኖዲናይን ኪርያላይሶን ያዟቸው። ያው በቃላችሁ እንዳይከብዳችሁ እዚያ ስትሉ እዚህ ከሰማችኋቸው አይከብዷቸውም። እብኖዲናይን ኪርያላይሶን፣ እንደዚሁም ኪርያላይሶን ታኦስናይን ኪርያላይሶን አይቀየርም። ማስያስናይን ኢየሱስናይን ክርስቶስናይን አማኑኤልናይን ትስቡጣናይን ኪርያላይሶን ከኋላቸውና ከፊታቸው ኪርያላይሶን አለ ማለት ነው። እንደዚህ እያላችሁ አብራችሁ እየተቀበላችሁ እነሱ ካህናቱ ሲሉ እናንተ እየተቀበላችሁ መስገድ ትችላላችሁ። እንደዚሁም እነዚህ ብቻ አይደሉም። ለአምላክ ይደሉ ክብር ወስብሐት ለዓለመ ዓለም ለአምላክ ክብር ምስጋና ለዘላለሙ ይገባል ማለት ነው። ለአምላክ ይደሉ ለስሉስ ይደሉ ለማህየዊ ይደሉ ክብር ወስብሐት እንዳለ ሆኖ ማለት ነው። ለማህየዊ ይደሉ ለመንግስቱ ይደሉ ያው ትርጉም እንግዲህ ለአምላክ ይገባል፣ ለስሉስ ይገባል፣ ለስላሴ ይገባል፣ ለመንግስቱ ይገባል፣ ለእዘዙ ለእበዩ በተርታ ግን ለመያዝ ከፈለጋችሁ የመጀመሪያ ለአምላክ ይደሉ ለስሉስ ይደሉ ለማህየዊ ይደሉ ክብር ወስብሐት ሁሉም ላይ አለ። ክብር ወስብሐት ለዓለመ ዓለም የሚለውን ለስሉስ ካላችሁ በኋላ ለማህየዊ ይደሉ ካላችሁ በኋላ ደግሞ ለእበዩ ይደሉ፣ ከዚያ ለእዘዙ ይደሉ፣ ከዚያ ለስልጣኑ ይደሉ፣ ከዚያ ደግሞ ለምኩናኑ ይደሉ፣ ለኢየሱስ ይደሉ፣ ለክርስቶስ ይደሉ፣ ለሕማሙ ይደሉ። እንደዚሁም ደግሞ የስቅለት ዓርብ ዕለት ደግሞ ምን ትጨመራለች? ለመስቀሉ ይደሉ የምትለዋ እንጨምራለን ማለት ነው። እስከ ዓርብ ድረስ ግን ለሕማሙ ድረስ ነው የምንለው። ከዚያ ለሕማሙ ይደሉ ክብር ወስብሐት ለዓለመ ዓለም ሁሉም ላይ ያለ። እንደዚህ እያላችሁ እየተቀባበላችሁ መስገድ ትችላላችሁ ማለት ነው። ትርጉማቸውን እንዳጠቃላይ ኪርያላይሶን እብኖዲናይን ትስቡጣናይን እንደዚህ ደግሞ አምነስቲቲ ሞኪሪያ ሙአገያ ፋሲሊያሱ አንቲፋሲሊያሱ የሚሉትን ትርጉማቸውን በቀጣይ ቪዲዮ ራሱን የቻለ ቪዲዮ ሰራላችኋለሁ በቀጣይ ማለት ነው። ሁሉንም ትርጉማቸውን ማወቅ ስላለብን ማለት ነው ቀጣይ ላይ ሰራላችኋለሁ። ለአሁን ግን ማለት ያለብንን በስግደት ሰዓት እነዚህን ከያዛችሁልኝ መጨረሻ ደግሞ ስንት ጊዜ እንስገድ? በሕማማት ምን ያክል ስግደት ብንሰግድ ነው መስገድ ነው የሚገባን? እናም ይኸውላችሁ በንስሐ ገብተን ቀኖና ተሰጥቶን ስንሰግድ የንስሐ አባታችን ወይ 500 ስግደት ስገድ ወይንም ደግሞ 400 ስገድ ወይንም ደግሞ 41 ስገድ ሊኖር ይችላሉ። ስግደት ቆጥረው ነው የሚሰጡን የንስሐ አባታችን። በሕማማት ግን ይህን ያህል ስገድ የሚል ነገር የለም፣ ቁጥር የለም በሕማማት። ታዲያ ምንድነው ማድረግ ያለብን ሲባል ሳንቆጥር ነው መስገድ ያለብን፣ ሳንቆጥር። ምክንያቱም ስንቆጥር እየቆጠርን ከሰገድን ምን ይሆናል መሰላችሁ? ዋናው ነገር ማለት ነው ልክ ቁጥሩን ስንጠብቅ ኪርያላይሶን ለምሳሌ አንዴ ሰግደን ኪርያላይሶን ስንጠብቅ ቁጥሩን የምንጠባበቀው ቁጥሩን ላለመሳት ስንል ከቃሉ ጋር አይምሯችን አይሆንም። አቤቱ ማረኝ ከሚለው ጋር አይምሯችን አይሆንም። አይምሯችን የሚሆነው ነው ቁጥሩን እንዳንሳሳት ነው። ስለዚህ ዳይሬክት አይምሯችን ከእግዚአብሔር ጋር እንዲሆን ዝም ብለን ነው ሳንቆጥር መስገድ ያለብን። ምክንያቱም ቁጥር ይህን ያክል የሚባል ቁጥር የለም። ነገር ግን ለብቻችን ስንሰግድ ነው እንጂ ያልኳቸው በቤተ ክርስቲያን የሚሰገደው ግን ያ ማለት ሊቃውንቱ ጋር እዚያ ከግብረ ሕማማቱ ጋር የሚሰገደው ራሱን የቻለ ቁጥር አለው፣ ቁጥርና ስፍር አለው። እንደውም አጠቃላይ የሚሆነው በሕማማት የምንሰግደው ስግደት ከግብረ ሕማማቱ ጋር ማለት ነው አጠቃላይ ሲቆጠር 6666 ነው የሚሆነው። ምክንያቱም ያን የሚያስታውሰን ደግሞ ምንድነው ክርስቶስ የተገረፈው ግርፋት በዚያ ልክ ነው የሚሰገደው። 6666 ምንድነው አይደለም 6666 ግርፋት ስለተገረፈ ክርስቶስ በዚያ ልክ ነው። እንዳጠቃላይ ከሆሳዕና ማታ ጀምሮ እስከ ዕለት ዓርብ እስከ ስቅለት ድረስ ያለው ሲቆጠር እንደዚያ ነው የሚሆነው። ነገር ግን
ለብቻችን ስንሆን ግን ዝም ብለን ኪርያላይሶን እያልን ወይንም ደግሞ ከቅድም ከነገርኳችሁ አንደኛውን ነው። በነገራችን ላይ ሁሉንም በሉ እያልኳችሁ አይደለም። ከነዚያ መካከል በአንዱ ብቻ መስገድ ትችላላችሁ። ወይ ኪርያላይሶን ወይ እግዚኦ ተሳሃለነ ወይንም አቤቱ ይቅር በለን ወይንም ለከ ኃይል ክብር ወስብሐት ለዓለመ ዓለም ከነገርኳችሁ መካከል ማለት ነው። ስለዚህ እንደዚህ አድርገን እንሰግዳለን ማለት ነው። እንግዲህ ስለ ስግደት ይሄን ያህል ከተነጋገርን ይበቃናል። አምላካችን የያዝነውን በልቦናችን ያኖርልን፣ ያልያዝነውን ደግሞ ይግለጽልን። እስከዚህ ድረስ ጊዜያችሁን ሰጥታችሁን ስላዳመጣችሁኝ እጅግ አድርጌ አከብራችኋለሁ። እግዚአብሔር ያክብርልኝ። በቀጣይ ደግሞ እንዳልኳችሁ ስለ ትርጉሞቹ ስለና አምስቲቲ ምናምን ትርጉሞቹን እሰራላችኋለሁ። እስከዚያው እንግዲህ መልካም ቆይታ ይሆንላችሁ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቻናሉን ሰብስክራይብ ያላደረጋችሁ ሁላችሁም ሰብስክራይብ አድርጉ። እጅግ አድርጌ እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ያክብርልኝ። መልካም ጊዜ